ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በምደግፏቸው ክለቦች አሊያም በቃል ስፖርት ዩቲዩብ ቻናል በፕሮግራም ይዘት ላይ እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን እናካፍላለን። አህጉራዊ ጉዳዮችም ዛሬም ተይዘዋል። በአውሮፓ የመረጃ ሰዓታችን ወቅታዊ ስፖርታዊ ጥንቅሮቻችን ባርሴሎና ላይ ትኩረት ያደርጋሉ። የዝውውር ጉዳይ በሪያል ማድሪድን በኩል ያገኘናቸው ተጨማሪ የዝውውርና የቡድን ዜናዎች አሉ። ከዛ ውጪ በታላላቅ የአውሮፓ ክለቦች እንዲሁም ደግሞ የዓለም ዋንጫም እየቀረበ ነውና ዛሬም መረጃ ይዘናል። አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናጋራችኋለን። በፕሪሚየር ሊግ አጫጭር ስፖርታዊ መረጃዎቻችን በማስቀጠል በታላላቅ ክለቦች ቼልሲ ጋር በተያዘ በዝውውር ጉዳይ ላይ ሰፋ ያለና ለየት ያለ ጥንቅር ይዘናል። የቡድኑ ተጫዋች ምናልባት ዳግም ለብራዚል ብሔራዊ ቡድን ጥሪ ሊደርሰው ይችላል እየተባለ ነው። ጉዳዩን እናጠራዋለን። የቡድን ዜናም ይዘናል። ሊቨርፑል ከጠየቃቸው በራቸው ክፍት የሆነውን ሰው እንነግራችኋለን። ከዛ ውጭ ሊቨርፑል መልሶ የመግዛት አንቀጹን ይጠቀማል ወይ? ከዛ ውጭ የሳላን መተካት ሂደት በተመለከተ ሁሉም የግል ምልከታውን እያጋራ ነው። ሊቨርፑል ቤት ሳላን የመተካት ሂደት ከምን ደረሰ የሚለውን በቃል ስፖርት ዩቲዩብ ቻናል ይዘናል። ከማንቸስተር ዩናይትድ ጋር በተያያዘም አቋማቸውን አልቀየሩም። በአንድ ዝውውር ጉዳይ ላይ ተጨማሪ መረጃም ይዘንበታል። ምናልባት ዩናይትድ ምን አይነት እርምጃ ሊወስድ ይችላል በዚህ ዝውውር ላይ የሚለውን እንነግራችኋለን። የቡድን ዜና፣ የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተም ለየት ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል ለዩናይትዳውያንም በዚህኛው የመረጃ ሰዓት ተይዟል። በመድፈኞቹ በዚህ ሰዓት ላይ የሚወጡ መረጃዎች በብዛት ትኩረታቸው የአውሮፓ ሻምፒዮንስ ሊግ የቡዳፔስት ፑሽካሽ አሬና ጨዋታው እንደሆነ ይታወቃል። ስለዚህ ሰፋ ያለ መረጃችንም ዛሬም በሻምፒዮኖቹ ዙሪያ በሻምፒዮንስ ሊግ ላይ ነው ትኩረት የምናደርገው። የቡድን ዜናን ጨምሮ ስለ ጨዋታው ሰፊ መረጃዎችን ይዘናል። ዛሬ ምናልባት ለየት ያለ መረጃ ካለን ደግሞ በአርሰናል ቤት የቡድኑ ወሳኝና ቁልፍ ተጫዋቾች በሌሎች የአውሮፓ ትልልቅ ክለቦች እየተፈለጉ ነው የሚለው ዜና ነው። ጉዳዩን እናጠረዋለን። ለመሆኑ በአርሰናልስ የሚፈለጉት ተጫዋቾች ምን አዲስ ነገር አለ የሚለውንና ለየት ያሉ መረጆችን በሻምፒዮኖቹን በኩል ዛሬም በስፋት ይዘን መተናል። ላይክ ካረጋችሁን ለእኛ በብዙ ይጠቅመናልና ላይክ እያረጋችሁ ቆይታ እንድታደረጉ በአክብሮት ጋበዝን። ሀሳብ አስተያየት በምንደግፋቸው ክለቦች በፕሮግራማችንም ይዘት ስለምታደርሱ እናመሰግናለን። በነገራችን ላይ የሁላችሁንም ሀሳብ አስተያየቶች እንደምናነባቸው በዚሁ አጋጣሚ ልንነግራችሁ እንወዳለን። ሁሉንም አስተያየቶች እንደ ግብአት እየተጠቀምንባቸው ነው። በተለይም አንዳንድ የንባብ ስህተቶች ላይ ሲፈጠሩ ለምታረሙን ሁሉ የእናንተን የማድመጥ ጥግና ችሎታም ጭምር ያየንበት ነውና ከልብ እናመሰግናለን። በድጋሚ ዛሬም አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብሮች መደረግ ጀምረዋል። 34ኛ ሳምንት ተጠናቀ ውጤት እጃችን ላይ ከደረሱት አንደኛው የአዲስ አበባው ተወካይ ኢትዮጵያ ቡና ሽንፈት የገጠመው ጨዋታ ነው። በሐዋሳ ከተማ 1-0 ተሸንፈዋል። በረከት ሳሙኤል 61ኛው ደቂቃ ላይ በፍጹም ቅጣት ምት ነው የሐዋሳ ከተማን ኳስ ከመረብ ማገናኘት እየቻለው። ሌላኛው የአዲስ አበባው ተወካይ ክለብ ቅዱስ ጊዮርጊስ በተመሳይ ውድ ቤተሰቦቻችን ድል አድርጓል። እሱ ደግሞ ቅዱስ ጊዮርጊስ 2-1 ነው ድል ያደረጉት። በጨዋታውም ብሩክ አለማየሁና ሀብታሙ ጉላት 25ኛውና 38ኛው ደቂቃ ላይ ሁለት ግቦችን ከመረብ ሲያሳርፉ ለድሬዳዋ ከተማ ከሽንፈት ያልታደገች ግብ አስራት ቱንጃ ነበረ በ27ኛው ደቂቃ ላይ ከመረብ ያሳረፈው፣ ግን ቡድኑን ከሽንፈት አልታደገ። የዛሬ ውጤቶችን ተከትሎ ሐዋሳ ከተማ በ48 ነጥብ አራተኛ፣ ኢትዮጵያ ቡና በ46 ነጥብ ስድስተኛ፣ ቅዱስ ጊዮርጊስ በተመሳይ 46 ነጥብ ሰባተኛ፣ እንዲሁም ድሬዳዋ ከተማ በ38 ነጥብ 18ኛ ደረጃ ይዘዋል። በአፍሪካ ጉዳይ በሴኔጋል ቤት ውስጥ አንዳንድ ነገሮች ጥሩ ሁኔታ ላይ አይደሉም እየተባለ ይገኛል። በአሰልጣኝ ፓፕቲያዮ ከብሔራዊ ቡድኑ ጋር ወደ አሜሪካ አብሮ አልጓዝም ማለቱ ይታወቃል። ምክንያቱ ደግሞ በየካቲት ወር ላይ ውሌ ተጠናቋል የሚል ነበረ። የሴኔጋል እግር ኳስ ፌዴሬሽን ፕሬዚዳንት ቲያውን ካነጋገረው በኋላ ለመሄድ እንደተስማማ ይታወቃል። ነገር ግን አንዳንድ አሁንም ውዝግብ የፈጠሩ ነገሮች አሉ። በተለይም የአሜሪካ የሚያርፉበት ቦታ ልምምድ ቦታን በተመለከተ አሁንም ቅሬታዎች አሉ እየተባለ ነው።
ከዚህ ጋር በተያያዘም የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫ በግድ እንደተያዘበት ይታወቃል። አሁን ደግሞ የሚሰሙ አንዳንድ ጉዳዮች አሉና በዓለም ዋንጫ ላይ ይህን የአፍሪካን ተወካይ ክለብ አንዳች ጥላ እንዳያጠላበት የበርካቶች ስጋት ነው። አንቶኒ ጎርደን ለንደንን ለቆ ባርሴሎና፣ ውድ ቤተሰቦቻችን ስፔን ካታላን ደርሷል። በባህር ማዶ መረጃ ሰዓታችን ባርሴሎና እናስቀድም። የመጀመሪያ ፎቶንም ተነስቷል። የመጀመሪያ ቃሉም ልክ በዛ ሲገኝ እጅግ በጣም ደስተኛ ነኝ የሚል ሆኗል። የሕክምና ምርመራው እየተደረገ ነው። ቃል ስፖርት ዩቲዩብ ቻናልን መረጃውን ከስር ልክ የዝውውር ሂደቱ እንደተስማሙ ትላንት ምሽት በዚህ ሰዓት ነበር ያደረስናችሁ። ዛሬ ደግሞ እዛ መድረሱን ነገርናችሁ። በቀጣይ መረጃ በእርግጠኝነት በቃል ስፖርት ዩቲዩብ ቻናል ስለ ፊርማውም ቀድማችሁ ተሰሙበታላችሁ። ዩቲዩብ ገጻችንን ላይክ፣ ሰብስክራይብ፣ ሼር የምታደርጉት በምክንያት ነው። ዩሊያን አልቫሬዝን በተመለከተ በግል ከባርሴሎና ጋር ከስምነት ደርሰዋል። እስከ 2031 የ5 ዓመቱ ሊፈር አሁን ትልቁ ጉዳይ በባርሴሎና እና በአትሌቲኮ ማድሪድ መካከል የሚደረገው ድርድር ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ይህንንም ጉዳይ ተከታትለን ለባርሴሎናውያን እንዲሁ በቃል ስፖርት ዩቲዩብ ቻናል የምናጋራችሁ ይሆናል። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም አሁንም ተቀዳሚው ክለብ ይሆናል። በርከት ያሉ የዜና ምንጮችም ከስፔን አካባቢ ይህንን መረጃ እያወጡት ይገኛሉ። ቼልሲ ግን ይህንን ተጫዋች አንድ መሸጥ አይፈልግም። ከሸጠ ደግሞ የሚጠይቃቸው የዝውውር ሂሳብ እጅግ በጣም ከፍ ያለ ነው። አማራጭ ሂደቶችም በቼልሲ በኩል ከወደፊት ሽያጭ ላይ የተባሉ ብዙ አንቀጾች እንዲካተቱ ይፈልጋሉና ለሪያል ማድሪድ ነገርየው ትንሽም ቢሆን ከበድ ያለ ሊሆን ይችላል ከቼልሲ ፍላጎት አንጻር። ቃል ስፖርት ዩቲዩብ ቻናል ሁኔታውን ከስር በሰፋት እየተከታተል ነው። ይህኛውንም በማድሪድ ጉዳይ ያለው የኤንዞ ፈርናንዴዝን ጉዳይ ማድሪድ ቤት ግን ውድ የቃል ስፖርት ዩቲዩብ ቻናል ቤተሰብና የማድሪድ ቤተሰቦቻችን እንድታውቁት የምንሻው ፕሬዚዳንታዊ ምርጫ አለ በሪኬልሚና በፍሎሬንቲኖ ፔሬዝ መካከል። ያ ፕሬዚዳንታዊ ምርጫ አሸናፊ በራሱ በዝውውር ሂደቱ ላይ አንዳች የራሱ ጥላ የሚያጠላም ይሆናል ተብሎ ይጠበቃል። ፌድ ቫልቬርዴ ስለ ጸቡ ይጠየቃል። ፌድ ቫልቬርዴ ምላሽ ይሰጣል። ፍየል ወዲህ ቅዝምዝም ወዲያ የሆነ መልስ ነው የሰጠው። በነገራችን ላይ ምናልባት ቀጣይ ከሱ ቃለመጠይቅ የወጡ መረጃዎችን እያፈላለግን እንገኛለን። ለጊዜው እጃችን ላይ የደረሰው ፌድ ቫልቬርዴ ከኦሪዮል ቹዋሚኒ ጋር ምንድን የተፈጠረው የሚል ጥያቄ ነበር የቀረበለት። ለጋዜጠኛው ምላሽ ይሰጣል። አሁን በጣም ሁሉ ነገር ሰላም ነው። እኔ ቡድኔን ለመርዳት ሁልጊዜም እጥራለሁኝ። ሰዎችም እንግዲህ ለእኔ ልዩ ክብር እንዳላቸው አውቃለሁ። በተለይም ደጋፊውም ክለቡም ለእኔ ድጋፍ እንዳለው አውቃለሁኝ። አንዳንድ ጊዜ ትንንሽ ነገሮች በእግር ኳስ ዓለም ውስጥ በጣም ተጋነው ሊወጡ ይችላሉ። ይሄ የተለመደ ነገር ነው። እናም በእያንዳንዱ ነገር እየተማርኩ ራሴን እያሳደግኩ የምገኝ አይነት ሰው ነኝ። ሁሉም ነገር እዚህ ያለው አሁን ሰላም ነው። ቡድኑን በአምበልነት እየመራው ቀጥላለሁ የምትል መግለጫ ሰጥቷል። ከኦሪዮል ቹዋሚኒ ጋር የተፈጠረው ምንድን ነበረ ጥያቄው። በእርግጥ ይናገረዋል ተብሎ የማይጠበቅ ምክንያቱም ፕሬዚዳንት ፍሎሬንቲኖ ፔሬዝ እኛን የበደለንና የገደለን ይሄንን የሁለቱን ጸብ ሚዲያ ላይ ያወጣብን ሰው ነው። ከጸቡ በላይ ጎዳን እሱ ነው ማለታቸው የሚዘነጋ አይደለም። የጣሊያን ክለቦች አሰልጣኝ ሹምሽር ሂደት ላይ ተጠምደዋል። አሰልጣኝ እያሰናበቱ ነው፣ አሰልጣኝ እየሾሙ ነው። የሚጠበቁ ሁነቶች አሉ። አሁን በሰበር እየወጡ ያሉ መረጃዎች ማውሪሲዮ ፖቼቲኖ የአሜሪካ ብሔራዊ ቡድንን ከዓለም ዋንጫ በኋላ ይለቃሉ። ከዛ በኋላ መዳረሳቸው ደግሞ ጣሊያን ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ነው። ጣሊያን ውስጥ በርከት ያሉ ክለቦች አሰልጣኝ እያሰናበቱ ነው። አንዱ ኤስ ሚላን ተጠቃሽ ነው። አሁን ፖቼቲኖ ስማቸው በስፋት ሲያዝ ከአሜሪካ ብሔራዊ ቡድን ጋር ከዓለም ዋንጫው በኋላ ይለያያሉ የሚል ነው። ሌላኛው ቪንቼንዞ ኢታኒያሎ በቡድን ውስጥ በተፈጠረ ጸብ ምክንያት ከቦሎኛ ተሰናብተዋል። ውድ ቤተሰቦቻችን ጣሊያን ክለቦች ልክ ሊጉ ሲጠናቀቅ ትኩረታቸው ከዝውውር ይልቅ አሰልጣኝ መሰናበት ላይ ያደርገዋል። የማሲሚሊያኖ አሌግሪ ተከታይ ቪንቼንዞ ኢታሊዮኒ ከቦሎኛ ሆነዋል። ጎል ስፖርት ድምፅ አሰባሰበና በዚህ ውድድር ዓመት ምርጥ አቋም ያሳዩ 10 ምርጥ ተጫዋቾችን ይፋ አድርጓል። በዚህ መሰረት የዚህ ውድድር ዓመት ምርጥ ተጫዋች በአውሮፓ 5 ታላላቅ ሊግ ሃሪኬን አንደኛ፣ ኦሊሴ ሁለተኛ፣ ላሚን ያማል ሶስተኛ፣ ኬሊያን ምባፔ አራተኛ፣ ዴክላን ራይስ አምስተኛ፣ ኦስማን ዴምቤሌ ስድስተኛ፣ ሉዊስ ዲያዝ ሰባተኛ፣ ክቫቻ ክቫራትስኬሊያን ስምንተኛ፣ ብሩኖ ሚጌል ቦርጌሽ ፈርናንዴዝ ዘጠነኛ፣ ቪታኒሃ 10ኛ ሆኗል። የበርካቶች ይህ ላይሆን እንደሚችል ምንም ጥያቄ የለውም። ይህ የጎል ስፖርት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እናንተ ከ1 እስከ 5 ምርጣችሁን በአውሮፓ ዙሪያ
በሐሳብ መስጫ ሳጥናችን ላይ ያስፍሩልን። የጎል ስፖርትን እኛ እንደ መነሻ ነግረናቸዋል። የቃል ስፖርት ዩቲዩብ ቻናል ቤተሰቦች የእናንተ ግን ምርጥ ማን ነው ከ1 እስከ 5 በቃል ስፖርት ዩቲዩብ ቻናል ላይ ጻፉልን። ምርጦችን ካነሳን ምርጦች የሚሸለሙበትን ባሊዮንዴርን መረጃ እናስከትል። የባሊዮንዴር ሽልማት የ2026 የሽልማት ሂደቱ የሚደረግበት ሰዓትና ከተማ ታውቋል። በጉጉት የሚጠበቀው የባሊዮንዴር ሽልማት ስነስርዓት በእንግሊዝ ለንደን ከተማ ይካሄዳል። የሽልማት ስነስርዓቱ ጥቅምት 16 በኢትዮጵያን ቀን አቆጣጠር ማለት ነው 2019 ዓ.ም በለንደን ከተማ ይካሄዳል። የባሊዮንዴር ሽልማት በዚህ ዓመት ለ7ኛ ጊዜ የሚሰጥ ይሆናል። አዘጋጆቹ 7ኛውን የባሊዮንዴር ሽልማት ስነስርዓት ወደ ለንደን የወሰዱት የመጀመሪያው አሸናፊ እንግሊዛዊ ስታይኔን ማቲውስ እሱን ለማክበርና ለማሰብ ነው ተብሏል። ታዲያ እንግሊዝ ላይ የሚካሄደውን ለንደን ላይ የሚካሄደውን የባሊዮንዶር ሽልማት እንግሊዛውያን እዚሁ ያስቀሩታል ወይንስ ሌሎች ከዋክብቶች? የእናንተ ምርጫ ካለ ግን ልትነግሩን ትችላላችሁ። በእርግጥ የዓለም ዋንጫ በራሱ እዚህ የባሊዮንዶር ሽልማት ላይ እና የፊታችን ቅዳሜ የሚደረገው የሻምፒዮንስ ሊግ ምሽት ውጤት ሊወስነው ይችላል። ወደ ዓለም ዋንጫ መረጃ እንሻገር። ለዓለም ዋንጫ ጥሪ የቀረበለት ብራዚል የፊት መስመር ተሰላፊ ኔይማር ጁኒየር የጡንቻ ጉዳት እንዳጋጠመው ተገልጿል። ኔይማር ከጉዳቱ አገግሞ ወደ ሜዳ ለመመለስ ከ2 እስከ 3 ሳምንት ሊወስድበት እንደሚችል ተናግሯል። በዚህ ምክንያት ኔይማር ብራዚል የምታደርገው የወዳጅነት ጨዋታ እንደሚያመልጠው ተገልጿል። በተጨማሪም ብራዚል ከሞሮኮ የምታደርገው የዓለም ዋንጫ የመጀመሪያ ጨዋታ ሊያመልጠው እንደሚችል እየተዘገበ ይገኛል። ኔይማር ወትሮንስ ለምን ተጠራ ሲባል የእሳቸው ምላሽ የነበረው በርካቶች እሱን እንድመርጥ ስለጠቁሙኝና ስለሚገባው አሉ። በርካቶች ጥርጣሬ የነበራቸው የኔይማር ብቃት ላይ አልነበረም፣ ጉዳት ላይ ነው። ታዲያ እንዲህ የጉዳት እክል ያለበት ኔይማር ይጠራ ዘንድ የተቀነሱ ተጫዋቾች ነበሩ። ምናልባት እነሱ ሊጠሩ ይችላሉ የሚሉ መረጃዎች በስፋት እየወጡ ነው። ጉዳዩን በተመለከተ ተጨማሪ መረጃ ቃል ስፖርት ዩቲዩብ ቻናል ከስር እያጣራን ለእናንተ ውድ አድማጮቻችን እንደ ሁል ጊዜው የምናደርሳችሁም ይሆናል። ከእንግሊዝ ብሔራዊ ቡድን ጋር በተያዘ ደግሞ ለየት ያለ ነገር ነው የእንግሊዝ ብሔራዊ ቡድን የገጠማቸው ውድ ቤተሰቦቻችን። የእንግሊዝ ብሔራዊ ቡድን እንደ ዓለም ዋንጫ የሚያደርጉት የወዳጅነት ጨዋታ የትኬት ሽያጭ በጣም እንደቀነሰባቸው እየተዘገበ ይገኛል። 2 ጨዋታዎችን ለማድረግ አቅደው ነበረ። 69,000 ደጋፊ በሚዝ ስቴዲየም ጨዋታ ሊያደርጉ ነበረ። እስካሁን 13,000 ትኬት ብቻን የተሸጠው። 2 ጨዋታዎችን አሰናድተዋል። ሁለቱም ጨዋታ ተመሳይ የትኬት ሽያጭ ሂደት ነው የገጠማቸውና የእንግሊዝ ብሔራዊ ቡድንን ስቴዲየም ገብቶ የሚያየጠፋ ይገኛል። ጉዳዩ በጣም አነጋጋሪ ሆኗል። የእንግሊዝ ብሔራዊ ቡድን በዓለም ዋንጫ ከሚጠበቁ ብሔራዊ ቡድኖች ውስጥ አንዷ እንደሆነች ይታወቃል። በርካታ ከዋክብቶቿን ጥሪ ያደርጋለች። በእርግጥ የሰሞኑ የ10 ቁጥር መብዛት ለምርጫ ቸግሯቸው እነ ፓልመርን እንደቀነሱ የሚዘነጋ አይደለም። ብዙ አነጋጋሪ የተቀነሱ ተጫዋቾችም በቡድን ደረጃ እንዳለው ይታወቃል። ለማንኛውም የእንግሊዝ ብሔራዊ ቡድን የወዳጅነት ጨዋታ የደጋፊ እጥረት ገጥሞታል። ቃል ስፖርት ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ በአክብሮት ጋበዝን። ውድ ቤተሰቦቻችን በፕሪሚየር ሊግ መረጃችን ስትቆዩ ሻምፒዮንሺፑን እናስቀድም። ፍራንክ ጄምስ ላምፓርድ የሻምፒዮንሺፑን ክለብ ኮቨንትሪ ሲቲን ለፕሪሚየር ሊግ አብቅቶታል። በጣም በአስደናቂ ሁኔታ ነው ያበቁት። በነገራችን ላይ እሳቸው ቡድኑን ለፕሪሚየር ሊግ እንደሚያበቁት ገና የሲዝኑ አጋማሽ ላይ ሁላ ፍንጭ የሰጠ ጥንካሬ ነበራቸው። በኋላም ላይ በሚድልስቦሮ እስከ መበለጥ ደርሰው ነበረ። ዛሬ ላይ ሚድልስቦሮ በ3 ክለቦች በሚወሰነው ማለፍ ሂደት ውስጥ ግን መካተት አልቻለም። ለማንኛውም እሳቸው ቡድኑን ለመሩበት ጥበብና የአመራር ብቃታቸው ፍራንክ ጄምስ ላምፓርድ የሻምፒዮንሺፑ የውድድር ዓመቱ ምርጥ አሰልጣኝ ተብለው ተመርጠዋል። የፕሪሚየር ሊጉ ሚኬል ማርቲን አርቴታ እንደነበሩ ይታወቃል። ዌስትሃም ደግሞ እነሱ ያደጉበትን ሻምፒዮንሺፕ ይቀላቀላል። ዌስትሃም በቀጣዩ ውድድር ዓመት በሻምፒዮንሺፕ ይሳተፋል። የደረሰበትን የገንዘብ ኪሳራ ካሁኑ ለማጣፋት ታዲያ ወሳኞቹን ለገበያ አቅርቡ። ሰሞኑን ጥቂት ስሞች ብቻ ነበር የሚነገሩት ካስተዋላችሁ። የዌስትሃም ዩናይትድ የፊት መስመር ተጫዋቾች ጃረድ ቦውን እና እንደዚሁም የአማካኝ ስፍራው ተጫዋች ማቴስ ፈርናንዴስ ስማቸው ይጠቀስ ነበር። አሁን ደግሞ እንደ ሰመርቪል ያለ በጣም አስደናቂ የቡድኑ ቁልፍ ወሳኝ ተጫዋች ለገበያ ይቀርባል። መረጃው የዛ ቴሌግራፍ ነው። ፋብሪዞ ሮማኖ ማረጋግጦታል። ስለዚህ ዌስትሃም
ወደ ፕሪሚየር ሊጉ ለማድረግ በሚደረገው ጥረትና ሂደት ላይ ያለ ወሳኝና ቁልፍ ተጫዋቾቹ ያለ ከዋክብቶቹ የመሆን እድሉ በጣም ሰፊ ነው ማለት ነው። እንዴት ይሆንላቸዋል የሚለው ደግሞ በቀጣይ በትልቁ ይጠበቃል። ኑኖ ስፕሪንቶ ሳንቶስ የቡድኑ አሰልጣኝ ሆኖ እንደሚቀጥሉ ግን ይታወቃል። ይሄ ከሰሞኑን በቃል ስፖርት ዩቲዩብ ቻናል አተሳናችሁ ነበረ። እሳቸውም ከቡድኑ ጋር ይቀጥላሉ ዌስትሃምን ለማምጣት ግን ቁልፍ ተጫዋቾቻቸውን እንደሚያጡ እርግጥ ሆኗል። ተወዳጁ የእንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዓመት የዓመቱ ምርጥ ዕድሜያቸው 23 እና ከዛ በታች የሆኑትን ሁስኮርድ ይፋ አድርጓቸዋል። ግብ ጠባቂ ሰንደርላንድ ሮፊስ ተመርጧል። የተከላካይ ስፍራ ተጫዋቾች እንዳልኳቸው ሁሉም ዕድሜያቸው 23 እና ከዛ በታች ናቸው። ካዮዴ ከብሬንትፎርድ፣ ካንቮት ከክሪስታል ፓላስ፣ አብዱልካድር ኮሳኖቭ እና እንደዚሁም ደግሞ ኒኮ ራይሌ ከማንቸስተር ሲቲ፣ አማካኝ ስፍራውን ማቲያስ ፈርናንዴስ ከዌስትሃም፣ አሌክስ ስኮት ከበርንማውዝ፣ የግራ የማጥቃት ስፍራ ላይ ሪያን ፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ቀኙን ሪያን ሼርኪ ከማንቸስተር ሲቲ፣ ፊት መስመሩ ላይ ኢል ጁኒየር ክሩፒን ከበርነማውዝ እና ቤንያሚን ሼሽኮን ከማንቸስተር ዩናይትድ ሁስኮርድ መርጧቸዋል። እንዳልኳችሁ ዴቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እነኚህ ዕድሜያቸው 23 እና ከዛ በታች የሆኑ የፕሪሚየር ሊግ ምርጥ ተጫዋቾች በሁስኮርድ የተመረጡ ናቸው። ኤዲን ሃዛርድ ለኤንዞ ፈርናንዴስ ስለ ሪያል ማድሪድ ጉዞ የኔን ታሪክ ይማርበት እያለ ይገኛል። የቀድሞ የቼልሲ ኮከብ ሃዛርድ ወደ ሪያል ማድሪድ ለመዘወር ለሚፈልገው ኤንዞ ፈርናንዴስ ጠንከር ያለ ምክር አጋርቶታል። እንደምታዩት በእንግሊዝ ፕሪሚየር ሊግና በላሊጋ መካከል ካሉ ትልልቅ ልዩነቶች አንዱ በየጨዋታው የምታሳየው ብቃት ላይ የሚጠየቀው እጅግ ከፍተኛ ወጥነት ነው፣ በተለይ በሪያል ማድሪድና በባርሴሎና ቤት ይላል። ማድሪድ ውስጥ በሁሉም ጨዋታዎች ላይ በግንባር ቀደም ብቃት ላይ መገኘት አለበት፣ ስህተትም ሆነ ሰበብ ቦታ የላቸውም እዛ ይላል። የኔን ታሪክ ሁሉም ሰው አስቀድሞ ያውቃል የሚለው ኤዲን ሃዛርድ ከቼልሲ ወደ ሪያል ማድሪድ ስዘዋወር እድለኛ አልነበርኩም፣ ዝውውሩን ከማድረግ በፊት ምንም ሰው በአግባቡ አልመከረኝም፣ አላስጠነቀቀኝም ብሏል። ኤንዞ ከፍተኛ ብቃትና ወጥነት ያለው የዓለማችን ደረጃውን የጠበቀ ተጫዋች መሆኑ ግልጽ ነው የሚለው ኤዲን ሃዛርድ፣ ነገር ግን እዛ ቦታ ላይ ያ ብቻ በቂ ላይሆን ይችላል። እኔም በነበርኩ ጊዜ በምርጥ ብቃቴ ላይ ነበር ወደ ማድሪድ የሄድኩት፣ ነገር ግን እጅጉን በጣም ከባድ ነበር። በሪያል ማድሪድ ውስጥ ያለው ፉክክር ሌላ ደረጃ ላይ ያለ ነው። እያንዳንዱ ተጫዋች ሁሉንም ነገሩ ስለሚሰጥ የመሰለፍ ዕድል ማግኘት እንኳን በጣም ከባድ ነው። ኤንዞ ፈርናንዴዝ ሆይ አስብበት እያለው ነው። ቀድሞ ቼልሲን ለቆ ማድሪድን ተቀላቅሎ የደረሰበትን የሚያውቀው ኤዲን ሃዛርድ። ኔይማር ጉዳት እንዳጋጠመው በዓለም አቀፉ የመረጃ ሰዓታችን በተለይም የዓለም ዋንጫን መረጃ ስናነሳ ነገር ናችሁ። ታዲያ ከዚህ ጋር በተያያዘ በርካቶች አንድ ጥያቄ እያነሱ ነው። ኔይማር የተካተተው የቼልሲው ጆዋ ፔድሮ ተቀንሶ ነው። ጆዋ ፔድሮ የተቀነሰው ከነ ምርጥ ብቃቱ ነው። ስለዚህ አሁን ተራው ጆዋ ፔድሮን ወደ ብሔራዊ ቡድኑ መመለስ ነው የሚሉ ሀሳቦች ወይም ድምፆች እየመጡ ነው። ትራንስፈር ማርኬትን መረጃውን ይዞት ወጥቷል። በርከት ያሉ የዜና ምንጮችም ጆዋ ፔድሮ ዳግም የመጠራት እድሉ 14 በመቶ አደርሶታል። ኔይማር ሁኔታ ይወስኗል ሁሉንም ነገር። ግን አሁን እነ ፕሎይ ማርኬት 14 በመቶ በኔይማር ምክንያት ጆዋ ፔድሮ ጥሪ ሊደርሰው ይችላል የሚል መረጃን እየወጡ ነው። ተጫዋቹ ለመጠራቱ እነ ሪዮ ፈርዲናንድም ጭምር አስገረምን ሲሉ እንደነበር ይታወቃል። ፓትሪስ ኤቭራ ፓልመር ብዙ ጊዜ ተጎድቶ እንደነበረ መርሳት የለብንም። አንዳንድ ጊዜ የተወሰኑ ተጫዋቾች ጉዳት ሲያጋጥማቸው ወደ ቀድሞ ብቃታቸው ለመመለስ ብዙ ጊዜ ሊፈጅባቸው ይችላል። አሁን ጥሩ ነገሩ የዣቪ አሎንሶ ቼልሲ ቤት መድረስ ነው። ስለዚህ በቼልሲ ቤት የሱ መድረስ አንዳች የሚያመጣው ለውጥ እንደ ቡድን እንዳለ ሆኖ እንደ ተጫዋች ደግሞ ይህንን ፓልመርን ወደ ነበረ ብቃቱ ይመልሰዋል ብለዋል። ፓልመር በዓለም ዋንጫ ላይ አይሳተፍም። ስለዚህ ራሱን ማዘጋጃና ማስተካከያ በቂ ጊዜ ያገኛል። ይህም ከአዲሱ አሰልጣኝ ጋር ለመግባባት የሚሆን በቂ ጊዜና የአዲሱን አሰልጣኝ ፍልስፍና ለመቃኘትም ጥሩ ጊዜ የሆነለታል። ሌላኛው አጋጣሚ ነው ብሏል። ስለዚህ ፓልመር በእርግጠኝነት በቼልሲ ቤት ወደ ቀደመ ብቃቱ እንደሚመለስ እርግጠኛ ነኝ። ለዚህም ዣቪ አሎንሶ በብዙ ይረዳዋል እያለ ነው። የዣቪ አሎንሶ ፈተና ግን ያ ብቻ አይደለም። ዣቪ አሎንሶ ኮከብ የማቆየት ኮከብ የማጽናትን ፈተና ገጥሞበታል። ቢያንስ የራሱ ማንነት ወይም ደግሞ በዣቪ አሎንሶ ቅኝት የተቃኘ ቡድን እስኪ ገነባ ድረስ አንዲ ኢራኦላ ከበርንማውዝ በይፋ እንደሚለያዩ ይታወቃል በወሩ መጨረሻ። ታዲያ አንዲ ኢራኦላ ለቀጣይ የአሰልጣኝነት ቦታ ክፍት ሲሆኑ የሊቨርፑል ጥያቄ ከመጣ ሊቀበሉ ዝግጁ ናቸው እያለ ነው። ሊቨርፑል ኤኮን ጨምሮ በርከት ያሉ የዜና ምንጮች ይህን መረጃ ይዘው ወጥተውታል። አንዲ ኢራኦላን በተመለከተ በእርግጥ እሳቸው በፍልስፍና ደረጃ
የበርካታ ሊቨርፑልያን ደጋፊዎችን ድጋፍ ያገኙ ሰው ናቸው። ከማን አንጻር መሰላችሁ? ናፖሊ አንቶኒዮ ኮንቴን ካሰናበተ በኋላ ምናልባት ሊቨርፑል ቤት ወንበራቸው በጣም እየተነቃነቀ ያለውን ስሎትን ይተኩ የሆነው የሚሉ መረጃዎች ከወጡ በኋላ ሊቨርፑልያን ፈጽሞ ስሎትን በኮንቴ መተካት ለሊቨርፑል ከፍልስፍና አንጻር አዋጭ አይደለም እያሉ ነበረ። አንዲ ራውላን ነበረ በርካቶችም በእጩነት የያዙት። አሁን እሳቸውን በራቸው ክፍት ነው እየተባለ ነው። ሊቨርፑል ይህን መረጃ እስካጠናቀርንበት ሰዓት ድረስ ስሎትን በማሰናበት ላይ አንዳችም እቅድ እንደሌለው ይታወቃል። ሊቨርፑል ጀራል ኳንሳን መመለስ ይችላል። በነገራችን ላይ ጀርመኑ ተነባቢ ጋዜጣ ቢልድ ዛሬ ሰፊ መረጃዎችን ይዞ ወጣው። አንደኛው ከጀራል ኳንሳ ጋር በተያያዘ ነው። የጀርመን የመረጃ ምንጮች እንግዲህ እንደሚያመላክቱትም ቢልድም ይዞት በወጣው መረጃ መሰረት ሊቨርፑሎች በተለይም በመከላከል ስፍራው ላይ ያጋጠማቸውን ሁኔታዎች እየተመለከቱ ዝውውር የሚፈጽሙ ከሆነ ጀራል ኳንሳን ቅድሚያ ሊሰጡት ይችላሉ። በነገራችን ላይ 67 ሚሊዮን ፓውንድ የውል ማፍረሻ አለው። ሊቨርፑል ግን ተጫዋቹን በሸጠበት እስከ መልሶ ሊገዛ ካሰበ በ12 ወር ጊዜ ውስጥ ከሆነ በ50 ሚሊዮን ፓውንድ ተጫዋቹን የግላቸው ማድረግ እንደሚችሉ ይታወቃል። በውላቸው ስምምነት መሰረት የሊቨርፑል እንቅስቃሴ አልተደረገም። ምንም አይነት እንቅስቃሴ በዚህ ላይ አላደረጉ። ቢልድ ግን ሊቨርፑል ቤት ያለው እቅድ አማራጮች ከጠፉ በዛ ቦታ ላይ በተለይም ኮናቴም ኮንትራቱን አላደሰም፣ ቀኝ ተመላላሹ በጣም የሳሳ እንደሆነ ይታወቃልና ይህንን ተጫዋች መመለስ እንደ አማራጭነት ይዘውታል። ከዛ ውጪ የገንዘብ ችግሩን ለመቅረፍ ከዋክብቶቹን ለገበያ የሚያቀርበው ሰመርቪልም ስሙ በስፋት ከሊቨርፑል ጋር እየተያዘ ይገኛል። ወደ ቤተሰቦቻችን በተለይም ሊቨርፑል በቡድን ሳላን መተካት እቅድ እንደያዘ ይታወቃል። ይሄ ተጫዋች በተጫዋች ከመተካት እንደ ቡድን መተካት በሚለው አንዱ ሰመርቪል ተይዟል። ከዛ ውጭ ግን ፓትሪክ ኤቭራ የቀድሞ የማንቸስተር ዩናይትድ ተጫዋች ሳላህን ስለመተካት ሊቨርፑል መጣጣር የለበትም፣ ፈጽሞ ሳላህን ተተኪ ማምጣት በሚለው ጉዳይ ላይ ትተውት ቡድኑን ቢያጠናክሩ ይሻላል። እንደኔ ይላል። እንደ ሪዮ ንጉማ ያለ በጣም አስደናቂ ታዳጊ ተጫዋች አለ ሊቨርፑል ቤት፣ እሱን መጠቀም ይችላሉ። አለበለዚያ ግን ሳላህን መተካት ተብሎ ሲወራ እያወራችሁ ያላችሁት ሳላ ስላስቆጠራቸው ጎሎች፣ ሳላ ስላበረከታቸው አሲስቶችና ስለ ሳላ ሌጋሲ እያወራችሁ ነው። ይሄ ደግሞ ፈጽሞ ሊቨርፑል ቤት ሳላን ስለመተካት አስቦ የሚመጣ ተጫዋች ላይ ጉዳት ያደርሳል። ስለዚህ ሳላን መርሳትና ቡድኑን ማጠናከር፣ እንደ ሪዮ ንጉማ ያለን ተጫዋች እድል መስጠት በቡድን ውስጥ በጣም ወሳኝነት ነው እያለ ነው። በርካቶች ይህን የሩኒን ሀሳብ ሞር የሚስማሙበት ይመስላል። ምናልባት የቃል ስፖርት ዩቲዩብ ቻናል የሊቨርፑል ቤተሰቦች የእናንተ መልከታ ላኩልን። ማርከስ ራሽፈርድ በባርሴሎና ውሉ ወደ ቋሚነት ይቀየራል ተብሎ ሲጠበቅ ይልቁንስ አንቶኒ ጎርደንን ወሰዱ። ይህን ተከትሎ ማንቸስተር ዩናይትድ ይህን መረጃ እስካቀረብንበት ሰዓት ድረስ ራሽፎርድ ወደ ቡድኑ እንዲመለስ እንጂ በባርሴሎና በተጠየቁት አይነት መንገድ ለመሸጥ አሁንም ፈቃደኛ አይደሉም። ማንቸስተር ዩናይትዶች ተጫዋቹ እንደውም ከዚህ በተሻለ ዋጋ ለገበያ መቅረብ ይችላል ብለው ያስባሉ። በካሪክ ቡድን ውስጥም እንግዲህ ይገባል ተብሎ አይጠበቅም። ምናልባት በርካቶች አንድ እምነት አላቸው የዩናይትድ ደጋፊዎች፣ ካሪክ ቡድኑን አሻሽሏል፣ ቡድን ብቻ ሳይሆን ተጫዋች አሻሽሏል፣ ራሽፈርድን ማሻሻል ይችላል፣ ራሽፈርድን በወቅታዊ ብቃት ጥሩ ነው የሚል ነው። ማንቸስተር ዩናይትዶች ራሽፈርድን በተለይም ባርሴሎናን ብቻ መምረጡ፣ ለባርሴሎና ገንዘብ ቅናሽ ማድረጉ፣ ሁሉንም ጥቅማጥቅሞቹን ዝቅ ማድረጉ ባርሴሎናዎች ተጫዋቹ ላይ ያለውን የፍላጎት ሁኔታ ተረድተው ነው ለዩናይትድ ያንን መክፈል ያልፈለጉት የሚል እሳቤ በዩናይትድ ቤት አለና በዚህ ምክንያት ዩናይትዶች አቋማቸውን ከመቀየር ይልቅ ራሽፈርድን መልሰው አዲስ ገዢ ክለብ ማፈላለግን ቅድሚያ ሰጥተዋል። በ2025-26 የውድድር ዓመት በማንቸስተር ዩናይትድ ቤት የተለያየ የሲዝን ጊዜ ነበረ። የሩበን አሞሪው ማንቸስተር ዩናይትድ እና የማይከል ካሪኩ ማንቸስተር ዩናይትድ። በርካቶች እንዳልኳቸው ራሽፈርድ ቢመለስ ካሪክ ያሻሽሏል እንዲሉ ያደረገው የተሻሻሉ ተጫዋቾችም ስላሉ ነው፣ እንደ ቡድን ብቻ ሲሆን በግለሰብም። ለአብነት ያክል ማይከል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ብሩኖ ሚጌል ፈርናንዴስ 80 በላይ ግብ ዕድሎችን የፈጠረው በዛ ሰዓት ነው። 80 በላይ ግብ ዕድሎችን እሱ ሲፈጥር 37 የግብ ዕድሎችን በመፍጠር ከሌሎች ይልቃል። ስለዚህ ካሪክ ከመጣ በኋላ ብሩኖ ቢያንስ ከሌሎቹ በ37 የተሻለ የግብ ዕድል ፈጥሯል። በተጨማሪነት በአማካኝ በ90 ደቂቃ ውስጥ 4.7 የግብ ዕድል ይፈጥራል። ከ2-3-4 በኋላ ይሄ በአንድ አሰልጣኝ ስር የተመዘገበ ትልቅ ቁጥር ነው። ስለዚህ ብሩኖ ምርጡ ተጫዋች ሊሆን ይችላል የማንቸስተር ዩናይትድ። በካሪክ ስር ያለው ብሩኖ ደግሞ በጣም ምርጥ ነው እና ካሪክን አንዱ በርካቶች በራሽፈርድ ላይ ተስፋ እንዲያደርጉ ያደረጋቸውም ነበረ። ምናልባት ብሩኖን ስላነሳን በግልም እሱን ማንሳት ካለብን በ2025-26 የውድድር ዓመት በሶስተኛው የሜዳ ክፍል ላይ 662 ኳስ አቀብሏል። ከዶሚኒክ ሴቦዝ ላይ በሁለት ይልቃል። ስለዚህ ዶሚኒክ ሴቦዝ ላይ ሁለተኛ፣ በሄርናንዶ ሲልቫ ሶስተኛ፣ ማቴዎስ ኑኔስ ከሲቲ አራተኛ፣
5ኛው ፍሎሪያን ቬርዝ ነው። 6ኛው ኤሊዮት አንደርሰን ነው። 7ኛው ኤንዞ ፈርናንዴስ፣ 8ኛ ዴክላን ራይስ፣ 9ኛ ጄምስ ጋርነር፣ 10ኛ ከርትስ ጆንስ ተቀምጠዋል። የብሩኖን ያክል 3ኛ የሜዳ ክፍል ላይ ኳስን ያቀበለ የለም። ብሩኖ በጣም ማጥቃት የሚወድ አይነት አማካይ ነው። ምናልባት የካሪክን በዚሁ ስላነሳን አንዱ ሩበን አሞሪም ብሩኖን ጎርቶታል የተባለው የጥልቅ አማካይ ሆኖ እንዲጫወት አድርገውት እሳቸው በተለይም ካዝሜሮ ላይ እምነት ስላልነበራቸው የካዝሜሮን ሚና ለብሩኖ ሰጥተው ብሩኖ በጥልቀት መከላከሉን እንዲያግዝ አድርገውት የፈጠራ ችሎታው በብዙ እንዲቀንስ አድርገውት ነበረ። አሁን ግን ያ ቁጥሮቹ በደንብ ጨምረው እንዲሁ የተመለከትንበት ነው። ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውርን በተመለከተ በርካቶች ጥያቄ እየጠየቃችሁ ነበረ። ተጫዋቹ ከስምምነት እንደደረሰ ይታወቃል። የዝውውር ሂሳቡ ድርድር አሁንም እንደቀጠለ ነው። በርከት ያሉ የዜና ምንጮች የራሳቸውን እያወጡ ነው። ዘአትሌቲክስ እስከ 38 ሚሊዮን ፓውንድ፣ የሳምንታዊ ደሞዙ ደግሞ ከ75,000 እስከ 100,000 ፓውንድ አካባቢ ይደርሳል የሚሉ መረጃዎችን ይዘው ወጥተዋል። ዩናይትድ የግል ችግር ስለሌለበት ከአታላንታ ጋር የሚደረገው ድርድር ቀጥሏል። ሌላው ማንቸስተር ዩናይትድ ማቴዎስ ፈርናንዴዝን ለማምጣት በሚያደርገው ጥረት ላይ ከተጫዋቹ ይልቅ ከዌስትሃም ዩናይትድ ጋር የሚደረገው ድርድር ጠንከር ያለ ነው። ተጫዋቹም ወደ ማንቸስተር ዩናይትድ የመቀላቀል ፍላጎት ስላለው ለብሩኖ በጣም ቅርብ የሆነም ሰው ስላለና ብሩኖ በራሱ ደግሞ ይህ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ከሚፈልጉት ውስጥ አንዱ መሆኑ ለዝውውሩ ቀለል ያሉ ሁኔታዎች እንዲፈጠሩ ያደርጋል ተብሎ ይጠበቃል። ስለዚህ ድርድሩም በማቴዎስ ፈርናንዴዝ በኩል ሞር ከዌስትሃም ዩናይትድ ጋር የሚደረገው በትልቁ ይጠበቃል። የፊታችን ቅዳሜ የዓለም አይኖችን ስቅዝ አድርጎ ይዛል ተብሎ የሚጠበቀው የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ይደረጋል። ቅዳሜ ሻምፒዮንስ ሊግ ፍጻሜ ጨዋታ 20,000 የፓሪሰን ጀርሜን ደጋፊዎች በስቴዲየም እንዲገኙ ትኬት ይቀርብላቸዋል። ከእነዚህ ውስጥ 17,000 ያህል የሚሆኑ ደጋፊዎች ትኬት ማግኘታቸው በሃንጋሪ የፈረንሳይ ኤምባሲ ግን አሳውቋል። 3,000 ያህሉ ይቀራሉ ማለት ነው። የፒኤስጂ ፕሬዚዳንት ናስር አልካላፊ ለፍጻሜ ጨዋታውም በዛሬው ዕለት ሃንጋሪ እንዳቀኑ አረጋግጠናል። በሃንጋሪ በቡዳፔስት ከተማ በፑሽካሽ አሬና ስቴዲየም ነው ጨዋታ የሚደረገው። የአርሰናል ስብስብም ወደዛ አቀንቷል። አሁን አይኖችም ተጫዋቾችም ሚዲያዎችም ሁሉ ነገሮች አይናቸውም ጆሮአቸውም ልባቸውም ሁሉ የአውሮፓ ሻምፒዮንስ ሊግ ቡዳፔስት ፑሽካሽ አሬና አርሰናል ከፓሪሰን ጀርሜን ሆኗል። በርከት ያሉ መረጃዎችን በዚህ ዙሪያ በቃል ስፖርት ዩቲዩብ ቻናል ተይዟል። አብራችሁን ቆዩ። ላይክ ማድረግ እንዳይረሳም። የፈረንሳይ መገናኛ ብዙሃን የኛ ክለብ ፓሪሰን ጀርሜን የተሻለ ነው እያሉ ሲገኙ እንደ አንድ ነገር ያቀረቡት ፓሪሰን ጀርሜኖች አብዛኛውን ጊዜያቸውን ትኩረቱን እዚህ ላይ ያደርገዋል። አርሰናሎች በፕሪሚየር ሊግ ፈንጠዝያ ውስጥ ነበር የከረሙት የሚሉ ነገሮችን እያነሱ ነበረ። ግን በርከት ያሉ የአርሰናል ምንጮች ለዚህ ከፓሪሰን ጀርሜን አካባቢ ላሉ ሚዲያዎች ምላሽ ሰጥተዋል። በተለይም አርሰናል የፕሪሚየር ሊጉን ዋንጫ ካረጋገጠ ጊዜ ጀምሮ ዝግጅት ሁሉ ለፓሪሰን ጀርሜን ለፍጻሜ ጨዋታ ነበረ እንጂ በተባለው ልክ ቡድኑ የፕሪሚየር ሊግ ድባብ ውስጥ አልከረመም። ምክንያቱም ማክሰኞ እንዳረጋገጡ ደስታ ነበር። ከዛ በኋላ ግን ሙሉ ትኩረቶች በሙሉ ላለፉት 10 ቀናት እዚህ ላይ ነው የሚል ነው ከአርሰናል በኩል የሚወጡ መረጃዎች። ምናልባት የሳምንት ዝግጅት የውጤት ለውጥ ሊያመጣ ይችላል ተብሎ በትልቁ ባይጠበቅም ቡድኖቹ ሞር ዓመቱን ሙሉ ያሳለፉበት መንገድ ግን ለዋንጫው ራሱን የቻለ እድል ሊሰጥ ይችላል። ያው በርካቶች የየራሳቸውን ንጻሬ እየሰጡ ነው። ኦፕታ እስካሁን አቋሙን አልቀየረም። አርሰናል ሻምፒዮንስ ሊጉን የማሸነፍ ንጻሬ በከፍተኛ ሁኔታ እንደሰጥ ይታወቃል። ቲምበርን በተመለከተ የአርሰናል ደጋፊዎች በተደጋጋሚ በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ከሚያነሱልን ጥያቄዎች ውስጥ አንዱ ነው። ቲምበር ትላንትና ልምምዱን አጠናቋል። በጣም ወሳኙ ተጫዋች ግን ፊት አድርጎ ለዛ ጨዋታ ይደርሳል የሚለውን የሚኬል አርቴታን ጋዜጣዊ መግለጫ መጠበቅ ይኖርብናል። በእርግጥ እሳቸውም ቢሆኑ ያው ጋዜጣዊ መግለጫውን አልሰጡም፣ ግን ሲሰጡ ጨዋታው ሰዓቱ ሲደርስ እንወሰናለን፣ እናያለን፣ የተወሰነ ለውጦች አሉ ሊሉ እንደሚችሉ ይጠበቃል። ከዛ ውጭ በጨዋታው ላይ ሊወስኑ የሚችሉ ሌሎች ቁልፍ ጉዳዮችም ግን ያሉ ውድ ቤተሰቦቻችን በዚህ ውድድር ዓመት በሻምፒዮንስ ሊጉ እንደ ፓሪሰን ጀርሜን ለ26 ሙከራዎች በራሳቸው ስህተት የተጋለጠ ቡድን የለም። ከነኛ 26 ሙከራ 5ቱ ተቆጥሮባቸዋል። ያ ማለት አርሰናል በጣም ፕረስ የሚያደርግ ከሆነ ፓሪሰን ጀርሜን ለስህተት የተዳረገ ቡድን ነው። 26 ስህተት ሰርተው ዘንድሮ 5 ጎል ተቆጥሮባቸዋል። ምናልባት የአርሰናል የፕሬሲንግ አቅም ደግሞ በጨዋታው ምናልባትም ዋንጫውን ለመወሰን የሚያስችል ሌላኛው ለአርሰናል ጥሩ አቅም የሚሰጥ ይመስላል። በተቃራኒው ደግሞ የአርሰናል የመከላከል ክፍል ዘንድሮ እንደምታውቁት በጣም ጠንካራ ነው። ምናልባት ደግሞ በተቃራኒው የፓሪሰን ጀርሜን የፊት መስመር ጥራትም
ብዙ ሊነገር የሚገባ ነው። እንደ ዳቪድ ራያ ያለ ግብ ጠባቂ 9 ክሊንሺት አለው በዚህ ዓመት። የፓሪሰን ጀርሜኑ ጨዋታ ግብ ካልተቆጠረበት ክብረ ወሰኑን ለብቻው ይጋረዋል። ከዚህ ጋር በተያያዘም የቀድሞ የቶትናም እንግሊዝ የፊት መስመር አጥቂ ሃሪ ኬን አሁን በባየር ሙኒክ ይገኛል። የሁለቱ የተለያዩ አጨዋወት ግጥሚያ ነው። እናም የተመጣጠነ ጨዋታ ይሆናል ብዬ አስባለሁ። ፓሪስ ሻምፒዮኖች ናቸው። ስለዚህ ከባድ ቡድን መሆናቸው የሚጠበቅ ነው። ነገር ግን አርሰናል በዚህ ውድድር ዓመት ከአውሮፓ ምርጥ ቡድኖች አንዱ መሆኑን ያለምንም ጥርጥር አስመልክቷል። ደስ የሚል የፍጻሜ ጨዋታ እንደሚሆን እናያለን። ግምት ሲባል የሚፈጠረውን ብንጠብቅ ይሻላል ብለዋል። በርካቶችም የሁለቱ ቡድኖች የየራሳቸው ጥንካሬ አንጻር በጣም ጥሩ ጨዋታ ልናይ እንችላለን እያሉ ይገኛሉ። ምናልባት ጨዋታው ሲደርስ የቡድን ዜናዎች ጨዋታው ላይ በራሱ የሚወስኑት ነገር ይኖራል። ዋንጫውን የማሸነፍ ፍላጎት ከፒኤስጂ ሊበልጥ ይችላል እኛ እያለ ነው ሪካርዶ ካላፊዮሪ። የአርሰናሉ የኋላ መስመር ተሰላፊ ሪካርዶ ካላፊዮሪ የፍጻሜ ጨዋታ እንደማያስፈራው በሰጠው ሀሳብ ተናግሯል። ፒኤስጂን መግጠም ያስፈራው እንደሆነ የጠየቀው ሪካርዶ ካላፊዮሪ ጨዋታው ፍጻሜ ነው፣ ምንም ሊፈጠር ይችላል ብሏል። እነሱ ባለፈው ዓመት አሸንፈዋል ያለው ካላፊዮሪ ምናልባት እኛ ከነሱ የበለጠ የማሸነፍ ፍላጎትና ጉጉቱ እንደውም አለን ብሏል። ስለ ዓለም ዋንጫ የጠየቀው ካላፊዮሪ የዓለም ዋንጫውን የምመለከት አይመስለኝም፣ ውድድሩን ከቤት መመልከት ያሳምማል፣ ዋናው ህልሜ በዛ ሀገሬን ወክዬ መካፈል ነበር ብሏል። የጣሊያን ብሔራዊ ቡድን ከዓለም ዋንጫ ከራቀች የከረመች የሰነበተች ብሔራዊ ቡድን እንደሆነች ይታወቃል። ለማንኛውም ሪካርዶ ካላፊዮሪን ጨምሮ በርካታ የአርሰናል ኮከቦችና ከዋክብቶች ለፍጻሜ በብዙ እንደጓጉና ከፓሪስ ሰን ጀርሜን በላይ እኛ በጣም አስፈላጊው ነው ለእኛ ዋንጫው እያሉ ይገኛሉ። አምና ፒኤስጂ ሻምፒዮን እንደነበረ ይታወቃል። ሚኬል አርቴታ አሁን ባለን ነገር መርካት አልችልም፣ ስሬ ሁሌ ማሸነፍ ስለሆነ ስለ ቀጣዩ ማሸነፍ ነው ማስበው ብለዋል። ሚኬል አርቴታ እስካሁን የነበረን ጉዞ አስደሳች ነው፣ ይህንን ከሚገባቸው ሰዎች ጋር ማሳካት ችለናል። አንዳንዴ ድካም ተሰምቶንም ነበረ፣ ግን ይህ ፕሮጀክት ለመምራት ትክክለኛው ሰው ነኝ ብዬ ራሴን ስጠይቅ ለዚህ ፕሮጀክት ትክክለኛው ሰው መሆኔን የማረጋግጠው ሳሸንፍ ነው ብሏል እሳቸው። ከዛ ውጪ ስለሚነሳባቸው ተቃውሞ ተጠይቀው ነበረ። ሁሉም የራሱን አስተያየት ይስጥ፣ አከብራለሁ። ከዛ ግን እነዚያን አስተያየቶች ምን አይነት ቦታ መስጠት እንዳለብህ መወሰን ይጠበቅብሃል። ትልቅ ቦታ መስጠት አለብን፣ ምክንያቱም እኛ ለሚሰነዘሩ ትችቶች ምናልባት ሊጠቅሙን ይችላሉ፣ ግን ሰዎች የፈለጉትን ሀሳብ የማራመድ ሀሳባቸውን በነፃነት የመግለጽ መብት አላቸው። እኛም ያዋጣናል ይበጀናል ባልነው መንገድ እንሄዳለን። በመረጥነው መንገድ የምንፈልገውን እናሳካለን። ለቀጣዩም ዋንጫ በዛው መንገድ ራሳችንን እያዘጋጀን ነው። ስራችን ራሱ ይመሰክራል እያሉ ነው ሚኬል አርቴታ ስለ ዙቤሜንዲ ተጠይቀው ነበረ። በተለይም ዙቤሜንዲ መጀመሪያ ላይ በጣም ጥሩ ነበር፣ በኋላ ላይ ግን በርካቶች ድካም ነው እስኪሉ ድረስ ባክፓሶቹ በጣም የተሳሳቱና እግሮቹ የዛሉን ተጫዋች እየተመለከቱ ነበርና በርካታ ሚዲያዎች ለዚህ ወቀሳ እያቀረቡ ነበር። እንደውም እሳቸውም በፕሪሚየር ሊጉ የመጀመሪያ ውድድር ዓመታቸው ዙቤሜንዲ ያደረገውን ማድረግ ያልቻሉ በርካቶች ተጫዋቾች አሉ፣ ምሳሌም ልጠቅስ ይችላሉ ይላሉ እሳቸው። ነገር ግን ከዚህ በፊት ተጫውቶ የማያውቀውን ጨዋታ ብዛት አንድ አደረገ። በዛ ላይ በማያውቀው ሊግ ነው። ለእኔ ከባድ ውሳኔ ነበር። ነገር ግን አንዳንድ የቡድን አጋሮቹ ለተወሰኑ ጨዋታዎች ከሱ የተሻሉ ነበሩ ብዬ አስባለሁ። በእነዚህ የመጨረሻዎቹ ጨዋታ ለማርቲን ኦዴጋርድ ጥቂት ረፍትም እንዲያገኝ አግዞታል። እሱም በተለይም ከማርቲን ኦዴጋርድ ከጉዳት ጋር እየታገለ ስለነበረ ብለዋል። ስለዚህ እንዳጠቃላይ ዙቤሜንዲ በመጣበት ዓመት ያደረገውን ያላደረጉ በርካቶች አሉ፣ ምርጥ ነበር ብለዋል። ማርቲኔሊ በአውሮፓ የሚደረጉ ጨዋታዎችን በተመለከተና ከፕሪሚየር ሊግ ይዘት ጋር አያይዞ ተጠይቆ ነበረ። ሁለቱም ይለያያሉ ብለዋል። በእርግጠኝነት በሻምፒዮንስ ሊግ የሚደረጉ ጨዋታዎች ብዙውን ጊዜ የበለጠ ክፍት እንደሆኑ ይሰማኛል። እያንዳንዱ ሰው በእያንዳንዱ ጥቃት ላይ ጎል ለማስቆጠር ይሞክራል እና ሙሉ ጊዜውን ለመከላከል ወደኋላ የሚፈገፍግ ቡድን በሻምፒዮንስ ሊግ የለም። ስለዚህ ግጥሚያዎቹ የበለጠ ክፍት ናቸው ይላል። ይህም ለአጥቂዎች የበለጠ ቦታ ይሰጣል። እናም ደጋፊዎች ሻምፒዮንስ ሊግ ጨዋታዎች ብዙ ጊዜ ማየት የሚወዱት ግብ ስለሚበዛው ነው ብሏል። ለ90 ደቂቃዎች በሙሉ እያንዳንዱ ቡድን ተጋጣሚ ለመጫንና ግቦችን ለማስቆጠር ይሞክራል። በሊግ ግን እንደዚህ አይነት ነገር የለም። ሊግ የረጅም ጊዜ ጉዞ ስለሆነ ሞር ጥንቃቄ ያደላ ሊሆን ይችላል። ሻምፒዮንስ ሊግ ግን ጥንቃቄ የለውም፣ በብዛት ጎል ይበዛዋል፣ የአጥቂዎች ጨዋታ ይሆናል ብሏልና በርካታ ግብ ሊታይበት እንደሚችል የአውሮፓ ሻምፒዮንስ ሊግ ሙን ነው። ለዛም ነው የሚወደደው። እኛም በደንብ አጥቅተን ለመጫወት ዝግጁ ነን ሲል ተደምጧል።
ምናልባት ከአውሮፓ ሻምፒዮንስ ሊግ ወጣ ብለን በመድፈኞቹ ጉዳይ ባርሴሎና የአርሰናሉን ተከላካይ ፔሮ ሄንካፔን ሁኔታ እየተከታተለ ነው የሚል መረጃ በስፋት ወጣ። ነገር ግን ምንም አይነት ድርድር ውይይት አልተካሄደም። ግን በባርሴሎና ዝርዝር ውስጥ አሉ የሚሉ መረጃዎች ዛሬ በተለይም ዴይሊ ሜል በሰበር ይዞት ወጥቷል። ተጫዋቹ በኤሚሬትስ ደስተኛ ቢሆንም ከባርሴሎና የሚመጣ ጥያቄ ልቡን እንዳያሸፍተው የሚሉ ግን ስጋቶች አሁን እየተስተጋቡ ይገኛሉ። በአርሰናል ቤት የተጫዋቹ ፍላጎት ግልጥ ያለ አይደለም። በእርግጥ ስላልተጠየቀ ድርድሩ ወይም ስላልተጀመረ የአርሰናል ፈቃደኝነት ግን ይኖራል ተብሎ አይታሰብም። ከዛ ውጪ በአርሰናል በኩል እነ ሮጀርስን በተመለከተ አሁንም ኢላማ እንደሆኑ ይታወቃል። አርሰናል በቅርብ ቀናቶች ውስጥም በዚህ ጉዳይ ላይ አንዳች ነገር ያደርጋል ተብሎ ይጠበቃል። ተጫዋቹ ለአርሰናል በጣም ቅርብ ነው። በነገራችን ላይ የዝውውር ይፋዊ ጥያቄም ከቀረበ ተጫዋቹ በግል ጉዳይ ከአርሰናል ጋር እምብዛም ችግር አይኖርም። ድርድሩ ሞር ካስቶን ቪላ ጋር በሚኖረው የዝውውር ሂሳብ ዙሪያ ይሆናል ተብሎ ይጠበቃል። የአርሰናል የቆመ ኳስ አሰልጣኝ ኒኮላስ ጆቬር በብዙ እየተደነቀ በብዙ እየተወደሰ ነው። በአርሰናል በኩል እነ ሮናልዶ ኪውመንን ጨምሮም ጥቂት የማይባሉ ሰዎች አርሰናል በዚህ መንገድ ፕሪሚየር ሊጉን ማሸነፉ ተገቢ አይደለም ያሉት ገና አርሰናል ዋንጫውን ሳያረጋግጥ ነበረ። ሮናልዶ ኪውመን ደግሞ ለእንግሊዝ ብሔራዊ ቡድን ራሱ አርሰናል የማይሆን አጫወት አስተምሯል ብለው እስኪተቹ ድረስ መድፈኞቹ በሊጉ በአንድ የውድድር ዓመት ከቆመ ኳስ ብዙ ጎል የማስቆጠር ሪከርድን ሲሰብሩ 25 ጎሎችን ከዚህ መንገድ ማግኘት ችሏል። 19 ያህሉ ከማዕዘን ምት ነው። በአጠቃላይ የውድድር ዘመኑ 34 የቆሙ ኳሶች ወደ ግብነት ሲቀይሩ የኒኮላስ ጆቬር ሚና ትልቅ ነበረ። በእያንዳንዷ ጎል 10,000 ፓውንድ ቦነስ ያገኘ ነበረ። ኒኮላስ ጆቬር ድንቅ ስራ ሰርቷል፣ ምንም ጥያቄ የለውም። አርሰናል በባሌም በቦሌም ዋንጫውን ያንሳ ያሉት እነ ቴሪ ዳንኤል ሆነሪ ለምን እኛ ላይ ብቻ ሲሆን ይበዛል? አንዳንድ ክለቦች ዋንጫ ያነሱበትን መንገድ ሄዳችሁ በጣም ተደንቀው ነበረ፣ ለእኛ ሲሆን ለምን ማለቱ ይታወቃል። ሮቤርቶ ዲዘርቢ ደግሞ የፕሪሚየር ሊግ ዋንጫን ማሸነፍ ሊያስደስት ይችላል፣ ነገር ግን አሉሳቸው በፕሪሚየር ሊግ ስትቆይ ግን የተሻለ ስሜት አለው እያሉ ነው። ሁሉም የራሱን ነው የሚሰጠው ለማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ላይክ ካላረጋችሁን ግን ላይክ አድርጉ፣ ለእኛ ያስፈልገናል። ለእናንተ ምንም አይጎዳም፣ ለእኛ ጠቃሚ ነው። ላይክ አድርጉን። ሀሳብ አስተያየታችሁን ስለምትልኩ በተለይ ማስተካከያም እንድናደረግ ስለምትልኩልን ደግባት እየወሰድነው ነው። እናመሰግናለን። መልካም ጊዜ